በሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአማራ ክልል በተለያዩ አካባቢዎች እየተደረጉ ያሉ የግንባር ዝርዝር መረጃዎችን በተመለከተዎችን ይዣለሁ እንድትከታተሉ ነው በአክብሮት የምጋብዘው። በተለያዩ ቀጠናዎች በወሎ፣ በጎንደር፣ በጎጃም፣ በሸዋ በሁሉም አካባቢዎች ያሉ ዝርዝር የግንባር መረጃዎችን ይዣለሁ። በተለያዩ አካባቢዎች የምርጫ ቅስቀሳ እና የብልጽግና ባለስልጣናት አካባቢዎች ስምሪት እንዲሁም ደግሞ የፋኖ የደፈጣ ጥቃቶችና ተዛማጅ መረጃዎችን በተመለከተ የተለያዩ መረጃዎችን ይዣለሁ። በተለይ በመርሳ ቀጠና ሀብሮ ወረዳ ለዚሁ አዲስ መረጃ አለኝ። በሁሉም አካባቢዎች ያሉ መረጃዎችን ለመከታተል አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ ቀጠናዊ ወታደራዊ መረጃዎችን በተመለከተ በዚህ ሰዓት የተዘጋጁ መረጃዎች ወደ እናንተ ይደርሳሉ። ወደ ትግራይ የሚወስደን መረጃ አለ። እንደዚሁ አዳዲስ መረጃዎች ተሰምተዋል። ወደ አስመራ የሚወስደን እንደዚሁ መረጃ አለ። እሱንም በተመለከተ አዳዲስ መረጃዎችን አደርሳለሁ። በተለያዩ አካባቢዎች ያሉ መረጃዎችን እየተከታተላችሁ ሐሳብ አስተያየት ቢኖራችሁ ጥቆማ @gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ሐሳብ አስተያየቶችን እያደረሳችሁኝ ነው የሚገኘው። በርካታ የኢሜል ጥያቄዎች ደርሰዋል። ስለ ጽምዶ ማብራሪያ የሚሉ የተለያዩ ጥያቄዎችን ጠይቃችኋል። እስኪ ትንሽ ጊዜ የሚጠይቅ ጉዳይ ነው። ይህንን እንግዲህ ብዙዎቻችሁ ሚዲያ ላይ እንደተመለከታችሁት ነው። አንዳንዶቻችሁ በዛ ስብሰባ ላይ የተገኙ ሰዎች ጭምር ፋኖ ወክሎ ነው ወይስ አማራን ወክሎ ነው የሚሉ ጥያቄዎችን ጨምሮ የተለያዩ እያስተላለፍ ጉዳዮችን ካሁን በፊት የነበሩ ጉዳዮች በምን አግባብ ተይዘው ነው፣ በምን ሁኔታ ተፈተው ነው እንደዚህ አይነት ቀጠናዊ ጥምረቶችና ተዛማጅ መረጃዎች እየወጡ ያሉት የሚሉ በርካታ ጥያቄዎችን ጠይቃችኋል። በዚህ ጉዳይ ላይ እንግዲህ በተደጋጋሚ ፕሮግራሞችም ተሰርተዋል። ወደፊት የተወሰነ ጊዜ የሚወስዱ ሂደቶቹ ወደፊት በግልጽ በአስተላለፍ ሲመጡ የዛ ጊዜ ብያኔ የሚሰጡ ራሳቸው ክስተቶቹ ይሆናሉ። ለአሁኑ ግን እንግዲህ በሱዳን ተደርጓል የተባለውን የጽምዶ ስብሰባ በተመለከተ ያሉት መረጃዎች እንግዲህ ሚዲያ ላይ ያሉት ናቸው። በአማራን በመወከል እና አንዳርጋቸው ጽጌ መገኘታቸውን በተመለከተ እንግዲህ ከቪዲዮዎቹ እንዲሁም ደግሞ ከተሳትፎ ራሳቸው ጭምር ካደረጓቸው ንግግሮች ላይ ያሰራጯቸውን የቪዲዮ እና የምስል ማስረጃዎች ተመልክታችኋል። ከዚህ ጋር በተያያዘ እንግዲህ በሚዲያ ቀርበው እንደዚሁ ማብራሪያ እንደሚሰጡም ገልጸዋል። ይህንን አብረን የምንከታተለው ይሆናል። አሁን ወዳሉ ዝርዝር የግንባር መረጃዎች እና ተዛማጅ መረጃዎች በቀጥታ እሄዳለሁ። ከዛ በፊት በተለያዩ ዓለማት በተለይ በአማራ ክልል እየተደረገ ያለውን ጦርነት፣ በንጹሃን ላይ እየደረሰ ያለውን ግፍና ሰቆቃ እንዲሁም ደግሞ ባልተረጋጋ ሁኔታ ውስጥ ምርጫ ለማድረግና እንዲሁም ደግሞ ቅቡልነት ያለው መንግስት ለመመስረት የሚደረገው እንቅስቃሴ መሰረተ ቢስ መሆኑን የሚገልጹ የተቃውሞ ሰልፎች በተለያዩ የዓለም አካባቢዎች እየተደረጉ ነው የሚገኙት። ከነዚህ መካከል ትላንትና በካናዳ ከዛ ቀደም ብሎ በዋሽንግተን እና ቀደም ብሎ እንደዚሁ በአውሮፓም ተደርጓል። ከዚህ ጋር በተያያዘ በዛሬው ዕለትም በአውስትራሊያ ሜልቦርን እንደዚሁ የተቃውሞ ሰልፎች ተደርገዋል። በአውስትራሊያ ዛሬ በተደረገው የተቃውሞ ሰልፍ በአማራ ላይ የሚፈጸመውን ጭፍጨፋ ይቁም፣ ጦርነት እና ለመረጋጋት ባለበት ሁኔታ የሚደረግ ምርጫ ተቀባይነት የለውም፣ ከምርጫ በፊት የጥይት ድምፅ ሊቆም ይገባል የሚሉ እንደዚሁ መፈክሮች ተሰምተዋል። ሰላምና መረጋጋት ቅድሚያ ያስፈልጋል የሚሉ መፈክሮች ተሰምተዋል። ከዚህ ጋር በተያያዘ እንግዲህ ቀደም ብሎ በተለያዩ አካባቢዎች ሰልፎች እየተደረጉ መሆናቸውን የሚወጡ መረጃዎች ያሳያሉ። እዚህ ላይ እስኪ አንድ የምልከታ ጥያቄዎችንና አንዳንድ ጉዳዮችን እናንሳ። እንግዲህ በተለያዩ ዓለማት በርካታ ኢትዮጵያውያን የአማራ ተወላጆችም ይኖራሉ። ከዚህ ጋር በተያያዘ ካሁን በፊት ለወትሮ በአሜሪካ ዋሽንግተን ሰልፍ ሲጠራ በሲያትል እና በሌሎች የአሜሪካ ከተሞች ይደረጉ የነበሩ ደማቅ የተቃውሞ ሰልፎች በርካታ ሰው የሚገኝባቸው፣ በአውሮፓም በአውስትራሊያም እንደዚሁ ደግሞ በካናዳ አሁን የሰው ቁጥር ሲታይ እዚህ ግባ የሚባል ቁጥር አይደለም። ይሄ ጉዳይ ምክንያቱ ምንድነው የሚለውን እንግዲህ ማንሳት ያስፈልጋል። እዚህ ላይ እንደ ምልከታ ይሄ ጉዳይ ይነሳ። በዚህ ላይ እንግዲህ ያለው ዲያስፖራው ስለ ትግሉ ያለው ተሳትፎ ከትግሉ ባለፈ ግን በንጹሃን ላይ የሚደርሰው ግፍና ሰቆቃ የወገን ጉዳይ አይደለም ወይ? ለምንድነው ትኩረት የነፈገው? ጥቂት ሰዎች ጉዳይ ሆኖ ጥቂት ሰዎች ብቻ አደባባይ ላይ የወጡት ለምንድነው? ሌላው ሰውስ የሚለው ጥያቄ አብሮ ሊነሳ የሚገባው ጉዳይ ነው። እንግዲህ የተለያዩ ምላሾችን የተለያዩ ጉዳዮች ሊኖሩ ይችላሉ። ያም ሆኖ ግን አሁን እየደረሰ ያለው ግፍና ሰቆቃ በህፃናት ላይ፣ በሴቶች ላይ፣ በእናቶች ላይ እየደረሰ ያለው ጉዳይ የራስ የወገን ጉዳይ አይደለም ወይ? ለምንድን ነው ብዙ ሰው እየተሳተፈ ያልሆነው? ለወትሮው በድምቀት ምድር አንቀጥቅጥ ሰልፎች ይደረጉባቸው የነበሩ ጎዳናዎች አሁን ምንድነው ሰዎች ቁጥር የቀነሰው የሚለውን ብዙ ሰዎች እንግዲህ በየአካባቢው ልታነሱት የሚገባ ጉዳይ ነው።
ከዚህ ጋር እንግዲህ ይህንን በተመለከተ እያንዳንዱ ሰው የየራሱ ምላሽ ይኖረው ይሆናል። በማስተባበር እንዲሁም ደግሞ ድምጽ በመሆን እና በአጠቃላይ መሬት ላይ ካለው አንጻር ካሁን በፊት የዲያስፖራው መነቃቃት አሁን ለምን ቀነሰ የሚለው የተለያዩ እንግዲህ ምላሾች ይኖራሉ። ያም ሆኖ እንግዲህ የተለያዩ ምላሾች የተለያዩ ምክንያቶች ቢኖሩም ግን አሁንም ጥቂት ሰዎች ብቻ ኃላፊነት እንዳልሆነና መሬት ላይ ጉዳት እያደረሰ ያለው በሁሉም ወገን ላይ ነው። መፍትሄው ግን ለዚህ ሁሉ የፖለቲካ ቀውስ መፍትሄው ምንድነው ከተባለ በግልጽ ይታወቃል። ይህንን ለፖለቲካዊ ስልጣን ሲባል ይህን ሁሉ ኃይል እርስ በርስ ወደ ጦርነት እንዲገባ ያደረገው ስርዓት ላይ ነው ችግር ያለው። ስለዚህ ይህንን በጋራ ድምፅ ማውገዝ፣ በጋራ ድምፅ መቃወም፣ ለንጹሃን ደግሞ ድምፅ መሆን የሚገባበት ጊዜ ላይ ነው የሚገኘው። ስለዚህ ከዚህ አንጻር እንግዲህ የጉዳይ ሊገመገም የሚገባው ጉዳይ ነው። ለወትሮው እንግዲህ የዲያስፖራው ድምፅ የዲያስፖራው ጉልበት ይታወቃል። ካሁን በፊት በፋይናንስም በዲፕሎማሲም እንዲሁም ደግሞ ድምጽ በማሰማትም ቀጥሎ። ስለዚህ ከዚህ አንጻር እንግዲህ የተለያዩ የምልከታዎች ይኖራሉ። ስለዚህ ጦርነት እያወደመ ያለውን እያደረሰ ያለውን ጉዳት በተመለከተ ቢያንስ እንደ አሜሪካ የመሳሰሉ ሀያላን ሀገራት በምትኖርባቸው አካባቢዎች ጫናውን እንዲሁም ደግሞ ለዓለም አቀፍ ማህበረሰብ ይህን በማሳወቅ በኩልም እንግዲህ የሚጠበቀው ነገር በትክክል እየሆነ አይደለም። ይህንን እንግዲህ በተመለከተ የፖለቲካ ምልከታ የፖለቲካ አገልጋይ ለመሆን እየደረሰ ያለው ጉዳት የወገን ጉዳት ስለሆነ ሁሉም ደጋግሞ ሊያስብበት የሚገባ ጉዳይ ነው። ወደዚህ ጋር በተያያዘ በለንደንም ዛሬ ዲያስፖራዎች በለንደን የዩናይትድ አረብ ኤሚሬትስን በአፍሪካ ቀንድና በኢትዮጵያ የምታደርገውን የጦርነት ጣልቃ ገብነት እንደዚሁ ተቃውመዋል። በለንደን ኦክስፎርድ ዩኒቨርሲቲ የአፍሪካን በተመለከተ ባዘጋጀው ጉባኤ ላይ በመገኘት በለንደን የሚገኙ ወገኖች ጉባኤው የአፍሪካ ላይ ያተኮረ በመሆኑ በኢትዮጵያ እና በሱዳን አረብ ኤሚሬትስ በጦርነት እያደረገችው ያለውን ጣልቃ ገብነት እንደዚሁ አውግዘዋል። ይህንን እንዲወገዝ ጠይቀዋል። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ስቀጥል ወደ አዲስ አበባ የሚወስደን መረጃን የማስከትለው በአዲስ አበባ የአዲስ ምክር ቤት መመስረቱን የሚገልጹ መረጃዎች ወጥተዋል። በአዲስ አበባ የተመሰረተው ምክር ቤት እንግዲህ የትግራይን ፖለቲካ ለመረከብና እነ ደብረጽዮንን ከኃላፊነት ለማባረር ወይም ደግሞ እነሱን ከስልጣን በኃይልም እንዲሁም ደግሞ በተለያዩ መንገዶች ለማስወገድ ያለመ እንደሆነ ነው መረጃዎች የሚያሳዩት። ያው ጉዳዩ ፈገግ የሚያስብለው በነገራችን ላይ አዲስ አበባ ሆኖ የትግራይን ጉዳይ ለመፍታት የሚቻልበት ደረጃ ላይ አለመሆኑ ግልጽ ስለሆነ ነው። አዲስ አበባ ለራሳቸው ተሰደው ቤተሰቦቻቸውን መጠየቅ የማይችሉ ወደ አካባቢ ተንቀሳቅሰው ፖለቲካ መስራት የማይችሉ ሰዎች አዲስ አበባ ላይ ሆነው በተደጋጋሚ ስብሰባ በማድረግ እንዲሁም ደግሞ እነ ደብረጽዮንን በማውገዝ የሚፈጥሩት ነገር ስለሌለ ነው እንግዲህ ይሄ ጉዳይ ፈገግ የሚያስብለው። ያም ሆኖ እንግዲህ ምክር ቤቱ የተመሰረተው ምክር ቤት የትግራይን የሰላም ለውጥ ምክር ቤት ተብሎ የሚጠራ ሲሆን በዛሬ መስራች ጉባኤውን በአዲስ አበባ አድርጓል። ምክር ቤቱን እነ ጀነራል ጻድቃን የነበረው ንቅናቄ በትግራይ የሚገኙ በትግራይ ጉዳይ የሚሰሩ የፖለቲካ ፓርቲዎችና ማህበራት ተወካዮች ተገኝተውበታል። በዚህ እስከ 30 እስከ 40 መስራቾች ዛሬ በተገኙበት በዚህ ስብሰባ ላይ የተለያዩ የቀድሞ የትግራይ የፖለቲካ ተወካዮች እንዲሁም ደግሞ ወታደራዊ አዛዦች ተገኝተዋል። የምክር ቤቱ ዋና ዓላማ ህገወጥ የተባለውን የነ ደብረጽዮንን ቡድን ማፍረስና የፕሪቶሪያውን ሰላም ስምምነት የጣሰውን ቡድን ከስልጣን ማስወገድ፣ ይህንን በማስወገድ በትግራይ አካታች በምርጫ የሚመሰረት መንግስት እንዲኖር እና እንዲቋቋም መስራት እንደሆነ ነው እየተገለጸው። ተፈናቃዮችን መመለስና የትግራይን ስታተስ ኮ ደግሞ የትግራይን ቅድመ ህገ መንግስታዊ ሁኔታዎችን መመለስ ያለመ ዓላማ እንዳለው ተገልጿል። በምስረታው ላይ የቀድሞው የአርሚ አዛዥ የአሁኑ የሐራ መሬት አመራር የሆነው ጀነራል ጉሽ ገብሬን ጨምሮ እነ ጻድቃን እና ጌታቸው ረዳ መገኘታቸው ነው የተገለጸው። እንግዲህ የተለያዩ የትግራይ ፓርቲዎች፣ የፖለቲካ ፓርቲዎች፣ የክልሉ የቀድሞ የሰራዊት አባላት፣ ከፍተኛ ፖለቲካ አዛዦች እንዲሁም ደግሞ ወታደራዊ ተወካዮችም ጭምር ተገኝተውበታል። ቀደም ብሎ እንግዲህ ከቀናት በፊት የቀድሞው ኢታማጆር ሹም ሳሞራ የኑስ ከአዲስ ዘመን ትግረኛው ጋር በነበራቸው ቆይታ በትግራይ ለሚመጣው ለውጥ ዝግጁ መሆን ያስፈልጋል የሚል ቃለ ምልልስ ሰጥተው ነበር። እንግዲህ እዛ ተከታይ ክፍል ይሁን ወይስ ሳይሆን ዛሬ በአዲስ አበባ የትግራይ ሰላም ለውጥ ምክር ቤት የሚል መመስረቱ ነው የታወቀው። እንግዲህ ተፈናቃይ ነው አብዛኛው ሰው ወደ ትግራይ ተመልሶ ፖለቲካ መስራት አይችልም። እነ ደብረጽዮን ደግሞ የመጨረሻ የቀሯቸውን የሚቃወሟቸውን ሰዎች እያሰሩ ነው የሚገኙት።
ይሄ እንግዲህ የሐራ መሬት ታጣቂዎች ጭምር የተካተቱበት ካውንስል በትግራይ የፖለቲካ ለውጥ ያመጣል ወይ የሚለውን አብረን የምናየው ይሆናል። ያም ሆኖ እንግዲህ በፌዴራል መንግስቱ የሚደረገው ድጋፍና ፌዴራል መንግስቱ ወደ ትግራይ የሚያደርገው እንቅስቃሴ ካለ ከጎን ሆኖ እንግዲህ የትግራይ ተረካቢ ነኝ ማለቱ አይቀርም። ግን አሁን ባለው ሁኔታ ግን እነ ደብረጽዮን የፖለቲካ ወታደራዊ ቀጠናዊ እና የተለያዩ ጥምረቶችን እየሰሩበት ያለው ፍጥነት ግን ይህንን ቡድን ድጋሚ ወደ ፖለቲካ የመመለስ እድል የለውም። በፍጥነት ነው እየሰሩ ያሉት። ይሄ የፖለቲካ ቡድን እንግዲህ በተለይ የነ ጌታቸው የነ ጀነራል ጻድቃን በትግራይ የነ ደብረጽዮን ቡድን እየጠነከረ የሚሄድ ከሆነ ህልውናው ያከትማል ማለት ነው። እንግዲህ አብረን የምናየው ይሆናል። ይህ በእንዲህ እንዳለ ሌላው በመቀሌ የብሔር ብሔረሰቦች ተወካዮችን ለመሰብሰብና የአጋርነት ትብብር ለመፍጠር ህወሓት እንቅስቃሴ ላይ መሆኑን የሚገልጹ መረጃዎች ወጥተዋል። በሌላ በዚህ መረጃ ግንቦት 20 የሚቀጥለው ግንቦት 20 የብሔር ብሔረሰብ የፖለቲካ ተወካዮችን በመቀሌ የማሰባሰብ እቅድ እንዳለና እንቅስቃሴ የተደረገ እንደሆነ የመረጃ ምንጮች ገልጸዋል። ህወሓት ከፌዴሬሽኑ የተነጠለ የፖለቲካ አካሄድ ወይስ ደግሞ በፌዴሬሽኑ ውስጥ ሆኖ መታገል ነው የትግራይን ህዝብ ጥቅም የሚያስከብረው የሚል አዲስ ክርክር በህወሓት ውስጥ መነሳቱም ታውቋል። እንግዲህ ፌዴሬሽን የሚሉት በኢትዮጵያ የፌዴራል ስርዓት ውስጥ ወይስ ደግሞ ተነጥሎ የሚለው ጉዳይ ነው። ከዚህ ጋር በተያያዘ የፊታችን ግንቦት 20 የተለያዩ የብሔር ብሔረሰብ ተወካዮችን ለማሰባሰብ እንቅስቃሴ እየተደረገ እንደሆነ መረጃዎች ገልጸዋል። በሌላ መረጃ የህወሓት ካድሬዎች ባለማጣ ዛሬ ህዝብ ሰብስበው እንደነበረም የወጡ መረጃዎች ይገልጻሉ። ምንም እንኳ የተጠበቀው ህዝብ ባይገኝም በስብሰባው ላይ ለተገኙ ሰዎች የሚከተሉትን ማስጠንቀቂያዎች እና እንዲሁም ደግሞ ሐሳቦች አስተላልፈዋል። በስብሰባው ላይ አብይ ተሸንፏል፣ በቅርቡ የምታዩት ይሆናል። አብይ ተመልሶ ወደ አለማጣም ሆነ ወደ ትግራይ ኃይል አያስገባም፣ ቆቦን አይሻገርም፣ ቆቦ ላይ ተሸንፎ ተበትኗል የሚሉ አስተያየቶች በካድሬዎቹ ለተሰብሳቢዎች ቀርበዋል። ወደ ቆቦ ወልዲያ የተሰደዱ ያለማጣ ሰዎች ሀብት ንብረታቸው ይወረሳል፣ መሬታቸው ይሸጣል፣ ለህወሓት ታጣቂዎች ይሰጣል የሚል እንደዚሁ ንግግር ተደርጓል። ይህንን ተከትሎ ህወሓት ህዝብ እንዳይቀበለው በህቡ የሚንቀሳቀሱ ተላላኪ ያሏቸውን ብልጽግና የካህዲው የጌታቸው ቡድን በሙሉ በሚቀጥለው ጊዜ የተጠናከረ እርምጃ እንወስድባቸዋለን የሚል ማስጠንቀቂያም ተሰጥቷል። ከዚህ ጋር በተያያዘ እንደዚሁ በቤተክርስቲያንን በተመለከተ በመንበረ ሰላማን የማይቀበልና መንበረ ሰላማን የሚቃወም ካለ ለቆ ሊወጣ ይችላል፣ ካልሆነም እርምጃ ይወሰድበታል የሚል ማስጠንቀቂያም ተሰጥቷል። ዛሬ አለማጣ በነበረው ስብሰባ ነው። ይህ በእንዲህ እንዳለ በትግራይ የሰራተኞች ደሞዝ ለመክፈል ለጊዜው ሊታገድ እንደሆነ የወጡ መረጃዎች ይገልጻሉ። በትግራይ ወደ ስልጣን የተመለሰው የነደብረጽዮን ቡድን በሰራተኞች ደሞዝ የግንቦትና የሰኔ ወር ደሞዝ ላይከፈል ይችላል የሚል እንደ አዲስ መረጃ ወጥቷል። ይሄ የሆነው ምክንያት ባለፈው ወራት የተቆራረጠ የደሞዝ አከፋፈል እንዲሁም ደግሞ ወጥ የሆነ የበጀት ሁኔታ ስለሌለ ይህንን ለማስተካከል በሚል የግንቦትና የሰኔ ወር የሰራተኞች ደሞዝ ላይከፈል እንደሚችል ነው መቀሌ አካባቢ የወጡ መረጃዎች የሚገልጹት። ይህ እንግዲህ ችግር ውስጥ ያለውን ሰራተኛ የበለጠ ያባብሰዋል ተብሎ ተሰግቷል። እንግዲህ ከዚህ ጋር በተያያዘ የፌዴራል መንግስትም እንደዚሁ ደብረጽዮን በጀት እንዳያንቀሳቀሱ በሚል ውሳኔ ማስተላለፉም ይታወቃል። እንግዲህ ጉዳዩ ወዴት ይሄዳል አብረን የምናየው ነው የሚሆነው። ይህ በእንዲህ እንዳለ ደግሞ በሱዳን ጦርነት ኢትዮጵያ በቀጥታ ሚና እየተጫወተች ነው ሲል ዘ አፍሪካ ሪፖርት ይዞ ወጥቷል። ዘ አፍሪካ ሪፖርት በሰፊ ሀተታው ኢትዮጵያ በሱዳን ጦርነት ዋነኛ ሚና ወስዳ ከፍተኛ ተሳትፎ እያደረገች እንደሆነ ገልጿል። በኢትዮጵያ ከጀርባ ሆኖ ጦርነቱ ከመሳተፍ ወደ ቀጥታ ተሳትፎ እየገባች እንደሆነ ዘአፍሪካ ሪፖርት ይህንን ዘገባ ይዞ ወጥቷል። በዚህ ላይ የሱዳን ሉዓላዊ ምክር ቤት የሚባለው ደግሞ ለሁሉም የአረብ ሀገራት የውጭ ጉዳይ ሚኒስትሮች ኢትዮጵያ በሱዳን ጦርነት ጣልቃ ገብታለች የሚል ክስ ደብዳቤ ለሁሉም የውጭ ጉዳይ ሚኒስትሮች መጻፉ ታውቋል። የአረብ ሊግ ባለፈው ሳምንት እንግዲህ ኢትዮጵያን በተመለከተ ሱዳን ባቀረበችው ጥያቄ መሰረት ስብሰባ ማድረጉ ይታወቃል። በእርግጥ የአረብ ሊግ የሚባለው በግልጽ የግብጽ ተወካይ ተብሎ ሊወሰድ ይችላል። በተለይ ከኢትዮጵያ አንጻር የሚከተላቸው አቋሞች። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ወደ አማራ ክልል ያሉ የግንባር መረጃዎች ነው የሚሄደው። ወደ አማራ ክልል የግንባር መረጃዎች ሲሄድ በደባርቅና ጃናሞራ ወረዳዎች አዋሳኝ በሚገኝ አካባቢ በተደረገው ውጊያ ወታደራዊ ቁሳዊና ሰብአዊ ኪሳራ ደርሷል።
በሁለቱ ወረዳ አዋሳኝ ሰራ ማርያም ተብሎ በሚጠራ አካባቢ በነበረው ውጊያ ነው ጉዳት እየደረሰው። በዚህ ውጊያ 20 የሚደርሱ የሚሊሻና የአድማ ብተና የመከላከያ አባላት ጉዳት ሲደርስባቸው የነፍስ ወከፍ መሳሪያና ተተኳሽ በፋኖ እጅ ገብቷል። ዛሬም ለሶስተኛ ቀን በአካባቢው የቀጠለ ዘመቻ እንዳለ ከአካባቢ የወጡ መረጃዎች ይህንን ያሳያሉ። ወደ ሰሜን ወሎ ስንሄድ ሰሜን ወሎ በሀብሩ ወረዳ ሊብሶ ጊራና ድረስ ከማለዳ ጀምሮ ውጊያ እየተደረገ እንደሆነ ከአካባቢው የወጡ መረጃዎች ይገልጻሉ። በተለይ ጊራና ከተማ እንጨት ተራ ተብሎ በሚጠራ በሚሊሻና በፖሊስ ካምፕ ላይ ፋኖ ጥቃት ከፍቶ ቦታውን መቆጣጠሩን ከአካባቢ የወጡ መረጃዎች ይገልጻሉ። ጊራና ላለው ኃይል ተጨማሪ ድጋፍ ለመስጠት ከውጫሌ በኩል እንቅስቃሴ ላይ የነበረ ሰራዊትም እንደዚሁ ሊብሶ ተብሎ የሚጠራ ላይ ድንገተኛ የደፈጣ ጥቃት ተከፍቶ ጉዳት ደርሷል። በዚህ ደፈጣ ጥቃትና ውጊያ ቀድሞ የፋኖ አባላት የነበሩ አሁን ደግሞ ሚሊሻው ነው መከላከያን ይመሩ የነበሩ የፋኖ የቀድሞ አባላት የአሁኑ ሚሊሻ በፋኖ ተይዘው ተወስደዋል። ሊብሶ ጊራና ድረስ ባለው ቀጠናዊ ውጊያ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ጉዳት በዝርዝር አልታወቀም። ከሰዓት በኋላም በአካባቢው ውጊያ እንደቀጠለ እንደሆነ የወጡ መረጃዎች ይገልጻሉ። ወደ ወለጋ ስንሄድ ደግሞ ወለጋ እንግዲህ በኪረም ወረዳ መርጋ ጅሬኛ ተብሎ በሚጠራው አካባቢ ከጧት ጀምሮ ከባድ ውጊያ እየተደረገ መሆኑን መረጃዎች ይገልጻሉ። በአካባቢው ራሳቸውን የሚከላከሉ የአማራ ፋኖ ወጣቶች ጋር በአካባቢው የነጃልሞሴ የቡድን እንዲሁም መከላከያና የክልሉ የጸጥታ ኃይሎች በአጠቃላይ በከፈቱ ጥቃት ውጊያ እየተደረገ ያለው በአካባቢው ማህበረሰብ ላይም ከፍተኛ ጉዳት ደርሷል። መርጋ ጅሬኛ ላይ ሬሽን በወጣቶች እጅ ገብቷል። ከአርሶ አደሮች የተነጠቀ ከ40 በላይ የአውቶማቲክ እና እንዲሁም ደግሞ የቃታ መሳሪያዎች ተመልሶ በወጣቶች እጅ ገብቷል። ሰሞኑን በአካባቢው በርካታ አርሶ አደሮች ትጥቃቸው እንዲፈቱ ተደርጎ የተከማቸ መሳሪያ ነው እንግዲህ ተመልሶ በወጣቶች እጅ የገባው። በአካባቢው ሕዝብ የተሰበሰበ የሚሊሻ ሬሽንም እንደዚሁ በወጣቶች እጅ ገብቷል። በዚህ የተበሳጨው መከላከያ መርጋ ጅሬኛ ተብላ የምትጠራውን ከተማ በዙ 23 በሞርተር ከተለያዩ አቅጣጫዎች ከፍተኛ ድብደባ እያደረገ ነው የሚገኘው። ከሰዓት በኋላ ከባድ ዝናብ በመዝነቡ ተኩሱ የቆመ ቢሆንም በውጊያው የደረሰውን ዝርዝር ጉዳት ለማወቅ አልተቻለም። ተጨማሪ መረጃዎች እንደወጡ ወደ እናንተ የማደርስ ይሆናል። ወደ ሰሜን ወሎ ስንመለስ በሰሜን ወሎ ዳውንት ፋኖ ድንገተኛ ጥቃት በመፈጸሙ ስብሰባ መበተኑን መረጃዎች ገልጸዋል። በዳውንት ገርሳ ተብሎ በሚጠራ ቦታ በሚሊሻዎች እጀባ ምርጫ ቅስቀሳ ላይ የነበሩ የብልጽግና ባለስልጣናት ላይ በተፈጸመ ድንገተኛ ጥቃት ስብሰባ ተበትኗል። በዚህ እንግዲህ ይህን ተከትሎ በአካባቢው እንደዚሁ በዙ 23 ድብደባ ተደርጓል። ወደ እዚሁ ሰሜን ወሎ ወደ ዋድላ ስንሄድ ዋድላ ኮን ከተማ የሚሊሻ አባላት ከግዳጅ ቀጠና በመውጣት ወደ ፋኖ መቀላቀላቸውም ተሰምቷል። በተመሳሳይ ጋይንትም እንደዚሁ 8 የሚሊሻ አባላት ከግዳጅና ስምርት ቀጠና መውጣት ወደ ፋኖ ተቀላቅለዋል። እንደዚሁ ምስራቅ ጎጃም በተመሳሳይ 4 የሚሊሻ አባላት ዛሬ ወደ ፋኖ ተቀላቅለዋል። ይህ በእንዲህ እንዳለ በየአካባቢው የሚሊሻና የአድማ ብተና የሚደርሰውን ጉዳትና ሞት በተመለከተ አንድ ለመንግስታዊ ላልሆነ ድርጅት በተለያዩ አካባቢዎች ተንቀሳቀሰ የአድማጭ ተመልካች የሚከተለውን ትዝብት አድርሷል። በአንድ ወረዳ በአማካይ በየወሩ እስከ 12 የሚደርሱ የአድማ ብተና አባላት መርዶ ለቤተሰቦቻቸው እየተነገረ እንደሆነ በተንቀሳቀሰባቸው ቦታዎች ይህንን መገንዘቡን ይገልጻል የመረጃ ምንጩ። በሰሜን ጎንደር በ4 ወረዳዎች ለመስክ ስራ ለወራት የተንቀሳቀሰው የመረጃ ምንጭ በ4 ወረዳዎች በአማካኝ 12 የሚደርሱ የአድማ ብተና አባላት መርዶ በየወሩ ለቤተሰቦቻቸው ይነገራል። ይህንን ሪከርድ መመዝገቡን ገልጿል። ይሄ ጦርነት በዚህ ልክ ጉዳት እያደረሰ ባለበት ሁኔታ ትኩረትም አልተሰጠውም። እንዲሁም ደግሞ ወደ መፍትሄውም ዓለም አቀፍ ማህበረሰብ ጫና እያደረገ አይደለም በሚል የመንግስታዊ ያልሆነ ድርጅት ውስጥ የሚሰራ አድማጭ ተመልካች ይህንን ትዝብት አድርሷል። እናንተም በዚህ ጉዳይ ላይ ተጨማሪ መረጃ ካላችሁ ልታደርሱ ትችላላችሁ። ወደ ደብረ ማርቆስ የሚወስደን መረጃ አስከትላለሁ። በደብረ ማርቆስ ከተማ በሌሊት በተፈጸመ ጥቃት የሚሊሻ አባላት ጉዳት ደርሶባቸዋል። ነሐሴ 30 ተብሎ በሚጠራ ሆቴል አቅራቢያ በሌሊቱ 7 ሰዓት ገደማ በተፈጸመ ድንገተኛ ጥቃት በተሽከርካሪ ላይ ማለት ነው። በጥቃቱ በቁጥር ያልታወቁ የሚሊሻና የአድማ ብተና አባላት ጉዳት አስተናግደዋል። ደብረ ማርቆስ ከተማ ውስጥ ባለፉት ጥቂት ወራት ተከታታይ በርካታ ጥቃቶች መፈጸማቸው ይታወቃል። በጥቃቶቹ የፖሊስ፣ የሚሊሻ፣ የአድማ ብተና አባላት ጉዳት አስተናግደዋል። ከነዚህ ውስጥ እንግዲህ የሚሊሻ
ኮማንደሮች የፖሊስ ኮማንደሮችን ጨምሮ ወታደራዊ አዛዦች ጭምር እንደዚሁ በሌሊት በተፈጸሙ የቦምብ ጥቃቶች ጉዳት ማስተናገዳቸው ይታወቃል። ወደ ሸዋ የሚወስድን መረጃ አስከትላለሁ። ወደ ሸዋ ስንሄድ በእንሳር ወረዳ በሚሊሻ ጊዜያዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። በፋኖ በፈጸመው ድንገተኛ ጥቃት 5 የሚሊሻ አባላት ጉዳት ደርሶባቸዋል። እንደ ፋኖ የመረጃ ምንጮች ከሆነ ሌሊት በተፈጸመው ጥቃት 2ቱ ወዲያውኑ ሲሞቱ 3ቱ ደግሞ ከባድ እና ቀላል ቁስለኛ መሆናቸውን መረጃዎቹ ጠቁመዋል። ይህ በእንዲህ እንዳለ እንደዚሁ በዚሁ ቀጠና 2 የሚሊሻ አባላት ወደ ፋኖ መቀላቀላቸው የመረጃ ምንጮቹ ገልጸዋል። ሌላው ቀጠናዊ መረጃ ነው። የኡጋዴን ነጻ አውጪ ግንባር መሪ ወደ አስመራ ማቅናቱ ነው የተገለጸው። በ2010 በአስመራ በነበረው ስምምነት መሰረት ወደ ሀገር ውስጥ ከገባ በኋላ በሰላማዊ መንገድ ለመንቀሳቀስ ወደ ሀገር ውስጥ የገባው የኡጋዴን ነጻ አውጪ ግንባር ለሁለት መከፈሉ ይታወቃል። የተገባው ስምምነት አልተተገበረም፣ አልተፈጸመም በሚል በአብዱላሂ ማህዲ የሚመራው ቡድን አፈንግጦ መውጣቱ ይታወቃል። አብዱራህማን ማህዲ የሚመራው ቡድን እንግዲህ አሁን በሶማሊያ ቀጠና እየተንቀሳቀሰና ወደ ትግል በይፋ መግባቱን ገልጿል። ባለፈው ወር ደግሞ ወደ አስመራ መሄዱን አብዱራህማን ማህዲ መረጃ ምንጮች ገልጸዋል። በዚህም እንግዲህ ባለፈው ዳር ላይ በይፋ የትጥቅ ትግል መመስረቱን መጀመሩን የገለጸው አብዱራህማን ማህዲ ከሌሎች ኃይሎች ጋር በመሆን እንደዚሁ ዘመቻዎች እንደሚያደርግና የሶማሌን ሕዝብ የራስን በራስ እድል የመወሰን መብቶች ለማረጋገጥ የተፈጥሮ ሀብቶችን ለመጠበቅ በተለያዩ ጊዜ እንደዚሁ ባወጣቸው መግለጫዎች የትጥቅ ትግሉን አጠናክሮ እንደሚቀጥልና በተለይ ከኦነግ ጋር ሆኖም በጋራ ለመታገል እንደዚሁ በመግለጫው ማሳወቁ ይታወቃል። ለሰዓት ከተለያዩ አካባቢዎች የሰበሰብኳቸው መረጃዎች እነዚህን የሚመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ